በዮሐንስ ወንጌል ምዕራፍ 3 ላይ ከተቀመጠው የታላቁን ምሁር መልእክት በማንሳት በጨለማ ወደ ብርሃኑ መጣ የሚል እናነሳለን። በጨለማው ወደ ብርሃኑ መጣ። እስኪ በሉላችሁ በደንብ አድርጋችሁ ድምፅ፣ በጨለማው ወደ ብርሃኑ መጣ በሉ። ድገሙት። በጣም ይገርማል። ኒቆዲሞስ 3 ነገሮች የተሰጡት ታላቅ ባለጠጋ፣ በጥልቅ ዕውቀቱ የተመሰከረለት የአይሁዱ የፓርላማው አባል የሆነ የአይሁድ አለቃቸው የሆነ ጥበበኛና ምሁር ሰው ነው። ነገር ግን ይህንን ዕውቀት፣ ይህንን ስልጣን፣ ይህንን አሰራር፣ ባለጠግነት፣ አለቅነት ይዞ በጨለማ ኢየሱስ ክርስቶስ ወዳለበት ወደ ክርስቶስ መጣ። ቀን ብዙ ተመልካች አለን። ብዙዎች በጨለማ በቤተ መቅደሱ ዙሪያ፣ በበረሃ፣ በገዳማቱ በሌሊት ከእግዚአብሔር ጋር በትጋት በጸሎት በስግደት በለቅሶ ከእግዚአብሔር ጋር የሚነጋገሩ፣ ጨለማው ብርሃን የሆነላቸው፣ ጨለማው የማያሸንፋቸው፣ ከጨለማው ይልቅ የጨለማው ባለቤት ጨለማውን የፈጠረ ከጨለማው በላይ ጨለማውን እንደ ብርሃን እንዲሆን የሚያደርገው ባለስልጣን ጌታ ኢየሱስ ክርስቶስ ገንዘባቸው፣ ኃይላቸው፣ ጥበባቸው፣ ሞገሳቸው እንደሆነ የሚያምኑ። ለዚህ ኒቆዲሞስ ይህን ያደረገው ሀብቱን ጥሎ፣ ስልጣኑን ጥሎ፣ ዕውቀቱን ጥሎ፣ ዝናውን ጥሎ ወደ ክርስቶስ የመጣ ባጭሩ ይሄ ነው። ዓለም እነዚህን ነገሮች ቢያገኝ ወደ እግዚአብሔር መምጣት በጣም ጭንቅ ነው የሚሆንበት። ዕውቀት ካለው በዕውቀቱ ይመካል፣ ገንዘብ ካለው በገንዘቡ ይመካል፣ ስልጣን ካለው በስልጣኑ ይመካል። ደግሞ ባለ ዝና ከሆነ ደግሞ ያለኔ ይላል። እነዚህን ሁሉ ጥሎ ወደ ክርስቶስ መምጣት ብቸኝነት ነው። ስልጣኔ ክርስቶስ ነው ማለት፣ ኃይሌ ዕውቀቴ ክርስቶስ ነው ማለት፣ ባለጠግነቴ ክርስቶስ ነው፣ የሀብት ምንጬ፣ የዕውቀት ምንጬ፣ የስልጣን ምንጬ ክርስቶስ ነው ማለት በእውነት ከዚህ የተሻለ ነገር የለም። ስለዚህ በጨለማው ነው ወደ ክርስቶስ የመጣው። የመጀመሪያው ጸጥታ፣ በጨለማ ውስጥ ጸጥታ አለ፣ ዝምታ አለ፣ ምንም አይነት ኮሽታ የለም። በጨለማ እያንዳንዷ ነገር ትጠናለች። በገጠሪቱ ኢትዮጵያ የቃል ትምህርት፣ ዜማ፣ የዜማ ትምህርት በሌሊት ነው የሚቀጸሉት። በደንብ መረዳትም የሚኖራቸው በሌሊት ነው። ምንም አይነት በዙሪያው የሚረብሽ ነገር የለም። ስለዚህ ኒቆዲሞስ ምርጫ ያደረገው ምንም የሚረብሽ በሌለበት በጸጥታ ወደ ክርስቶስ መጣ በጨለማ። ጨለማው ግን አላስፈራውም። አመጣጡ ለየት ያለ ነው። ጥሪ ያለበት መጀመሪያ ራሱ ፈቅዷል። ከዚያ በላይ ግን ክርስቶስ ጠርቶታል። ኢየሱስ ክርስቶስ በፍቅሩ ይጥራን፣ በረድኤቱ በበረከቱ ሁላችን ይጥራን፣ በኃይሉ በችሎቱ ይጥራን። እሱ ከጠራን ማንም ሊያስፈራን ወይም ደግሞ ወደ ኋላ እንድናፈገፍግ ሊያደርገን፣ ከዓላማችን ሊመልሰን ሊያሰነካክለን የሚችል የለም። ሌሊት አያስፈራንም፣ ሞትም አያስፈራንም፣ በዱር አራዊትም አያስፈሩንም። ጨለማውን እንንቀዋለን። ክርስቶስ ፈቃዱ ከሆነ ፈቃዱን አክብረን ለፈቃዱ ተገዝተን መምጣት ከጀመርን ያን ጊዜ ጨለማውን እንንቀዋለን። ስለዚህ በጨለማው ወደ ብርሃኑ ነው የመጣው። አይሁዳውያን በጣም ከባዶች ናቸው። አላዋቂ ነው የሚመራን፣ ለካ ሳይማር ነው የሚያስተምረን እንዳይሉት ስለፈለገ ጨለማውን መርጧል። ከዚያ ከጸጥታው
በተጨማሪ ጨለማውን መርጧል። የሚመራቸው የሚያስተምራቸው ሰዎች እንዳይነቁት። ሳይማር ነው እንደሚያስተምረን? ሳይበቃ ነው እንዴ? ሳያውቅ ነው እንዴ አውቅ ያለው የሚለን? አለቅነቱ ለካ ዝም ብሎ ነው እንዴ እንዳይሉት። ብቻውን ግን ደግሞ ከክርስቶስ ጋር መገናኘት። አሁን እኛ በትርምስምስ ውስጥ በመርመስመስ ውስጥ ስለምንሆን ክርስቶስ ጋር መገናኘት አልቻልንም። ብዙዎቻችን በመርመስመስ ውስጥ ሆኖ ከሱ ጋር መነጋገር ጭንቅ ነው። ብቻችን ስንሆንና ከጓደኞቻችን ከጎረቤቶቻችን ከሥራ ባልደረቦቻችን ጋር ሆነን ወደ መቅደሱ ስንመጣ ወደ መንፈሳዊ አገልግሎት ስንመጣ ከፍተኛ ልዩነት አለው። ብቻችን ስንመጣ ከእግዚአብሔር ጋር ብቻ ነው የምንነጋገረው። ምንም ወሬ የለም። የኑሮ ጉዳይ አያስወራንም። የንግድ ጉዳይ ሌላም ነገር ያለንበት ነገር በሙሉ በምንም ነገር ሊያስወራን አይችልም። ስለዚህ ዓላማችን አንድና አንድ ነው፣ እግዚአብሔር ጋር መነጋገር፣ በመቅደሱ ከእግዚአብሔር ጋር መነጋገር፣ ከቅዱሳኑ ጋር መነጋገር፣ የክርስቶስን ቤተክርስቲያንና ቤተክርስቲያንን ብቻ መመልከት ማሰብ። ሐሳባችን ሰማያዊ ይሆናል። ሐሳባችን በከፍታ ይመላል። በመርመስመስ ውስጥ ሲሆን ግን ይሰረቃል ሐሳባችን። ስለዚህ የጸጥታውን ወደ መምረጥ በጣም አስፈላጊ ነው። እንደገና ደግሞ በጣም ከክፎች መለየት በጣም ከባድ ነው። ከክፎቹ መለየት፣ ከወገኖቹ መለየት። ግን ለክርስቶስ ስንሆን ወንድሙን በወንጌል እንደተጻፈ ወንድሙን፣ እህቱን፣ እናቱን፣ አባቱን መርጦ ወደኔ የሚሆን የለም፣ ለኔ የሚሆን የሚገባው እናቱንም አባቱንም ወንድሙንም እህቱንም ጥሎ ቤተሰቡን ወደኔ ካልመጣ የኔ አይደለም ይላል። እንደውም የመጣሁት ይላል ጌታ በወንጌል እናትን ከአባት ወንድምን ከእህት ቤተሰብን ልለያችሁ ነው የመጣሁት ይላል። አሁን ልለያችሁ ነው፣ ሰይፌን አንስቼ ልለያያችሁ እመጣለሁ ይላል። ሰው ሲያምን ያላመነ አባቱን ይለያል። ሰው ታዛዥ ሲሆን የማይታዘዝ ቤተሰቡን ይለያል። ሰው እውነተኛ ለጋስ ሆኖ ከክርስቶስ ጋር ከቤተ ክርስቲያን ጋር ክርስትናውን በደንብ ከያዘና ካጠበቀ ለጋስ ሲሆን አትስት ከሚሉ ንፉግ ከሆኑ ሰዎች ቤተሰቦቹ ይለያል። ንፉግ ከሆነችው ሚስቱ ይለያል። ንፉግ ከሆነው ባሏ ትለያለች። ጠማማነትና ኃጢአት ገንዘቧ ከሆነው ይለያል። ጠማማነትና ኃጢአት ገንዘቡ ከሆነው ትለያለች። ስለዚህ አባትንና እናትን ልለይ ነው የመጣሁት ብሎ በወንጌል ሲናገር ከእምነት የተነሳ እምነት የሌለው ከኛ ጋር ምናምነውን ምናከብረውን አምላክ ማያምን ማያከብር ከሆነ ልንለየው ግድ ነው። አባትም ቢሆን እናትም ብትሆን በክርስቶስ ሕይወት ውስጥ መሆን ካቃተን እንለያያለን። በእውነተኛው የሃይማኖት መንገድ አሰራር ውስጥ መሆን ካልቻል እንለያያለን። ገዳዮች ካሉ ከገዳዮች እንለያያለን። እኛ ገዳዮች አይደለንም። አሳዳጆች ካሉ ከአሳዳጆች እንለያለን። አይደለንም። ቤተሰቦቻችንም ቢሆኑ ሌቦች ወንበዴዎች ከሆኑ ከነሱ ሕይወት እንለያለን። በቃ ይሄ ነው ወንጌል ዓላማው። ማለያየት ማለት ይሄ ነው። ክፉዎችን ከመልካሞቹ፣ ብርሃን ሐሳብ ካላቸው የጨለማ ሐሳብ ካላቸው መለየት። ስለዚህ ክርስቶሳዊ የሆኑ ሰዎች ከቤልሆር ጋር ህብረት የላቸውም። ከዲያብሎስ ጋር አንድነት የላቸውም። እናቱም አባትም ቢሆኑ ቤተሰብ ቢሆኑ በክርስቶስ በእምነት ባለን የእምነት ጥንካሬ በእውነተኝነት በታማኝነት ከውሸተኞች ቤተሰቦቻችን እንለያለን። ከአስመሳዮች ቤተሰቦቻችን እንለያለን። ነገረ ሰሪ ከሆኑ ወገኖቻችን እናታችን፣ አባታችን፣ ወንድም እህታችንም ቢሆን እንለያለን። የክርስቶስ ሐሳብ የክርስቶስ ፍቅር በልባችን ሲገባ እንለያለን። ይህንን ነው እያለ ያለው። ልለያችሁ አባትን ከእናት ወንድምን ከእህት ልለይ እመጣለሁ ማለት እግዚአብሔር የፍቅር አምላክ ሆኖ ሳለ ሊለይ የሚመጣው ግን በማመንና ባለማመን፣ በሞትና በሕይወት፣ በመዳንና ባለመዳን፣ በመታዘዝና ባለመታዘዝ መለያየት እጅግ በዝቶ ይገኛል። ስለዚህ ከዚህ በመነሳት አሁን በጨለማ ከነዚያ ወገኖቹ ከአይሁድ ወገኖቹ ከነዚያ ፈሪሳውያን ወግ አጥባቂዎች ሰዎች መካከል ተለይቶ የክርስቶስ መሆን በጣም ከባድ ነው። ስለዚህ መጠራቱን አክብሯል። መጀመሪያ ክርስቶስ ጠርቶታል። የተጠራበትን መንገድ ግን ሚስጥር ቢሆንም አክብሯል። ከዚህ በኋላ ጨለማው የክርስቶስ ልብ ሲኖረን
መድኃኔዓለም ኢየሱስ ክርስቶስ በሕይወታችን ሲኖር ያን ጊዜ ምንም ነገር ማቄን ጨርቄን አንልም። ሁሉን ነገር ለሱ ነው የምንሰጠው። ኒቆዲሞስ ያደረገው ይሄ ነው። ከወገኖቹ ነው የተለየው። በጣም ከባድ ነው። በሃይማኖት ምክንያት ከወገናቸው የተለዩ ብዙ ሰዎች በዘመናችን ሶሻል ሚዲያው ላይ እንሰማለን። እንዳትደርሽ በቤቴ እንዳትደርስ በሰፈሬ ተብለው ግን እግዚአብሔር ያኖረኛል ብለው የተማመኑ ብዙዎችን አይተናል። ስለዚህ በዚያ በክፉዎች ቤተሰቦች ወገኖች መካከል የነሱን ይሄንን የዝነኝነት የነሱን የመወደድ የሚወደድበትን በእነሱ በኩል የሚወደድበትን መንገድ በቃ ተው፣ በእነሱ መንገድ የተሰጠውን ከፍታ በቃ ተው እናቀው። ወደ እግዚአብሔር ስንመጣ እንደዚህ ነው ምን ሆነው በሰው መካከል የሚሰጠንን መኮፈስ ውዳሴ ከንቱ በአጠቃላይ እንንቀዋለን፣ እንደማይጠቅም እናውቀዋለን። ምንም ነገር አንድ እርምጃ እንደማያሻግረን እናውቃለን። ስለዚህ ከዘላለሙ አምላክ ጋር እንጣበቃለን። ኒቆዲሞስ ያደረገው ይሄ ነው። ስለዚህ ከወገኖቹ ተለየ፣ ሐሳቡን ሰማያዊ ያደረገ፣ ጥያቄ ወደሚመልስ ወደ ክርስቶስ ነው የመጣው። ሁሉም ሰው ጥያቄያችን አይመልስም። እኔ ራሴ ቸገረኝ ብለን አንድ ሰው ብንሄድ እባክህ እኔ ራሴ ቸግሮኛል ነው የሚለን። ዛሬ ሰው በሆነ ጉዳይ እንድትነግረኝ እንድትመክረኝ እፈልጋለሁ ብንለው እኔ ራሴ መካሪ እፈልጋለሁ የሚለን ሰው ነው ያለው። ደክም ያለው እባክህ አበርታን ብንለው እኔ ራሴ የሚያበረታኝ እፈልጋለሁ ነው ያለው። ኒቆዲሞስ ግን በትክክል ጥያቄን ወደሚመልስ ወደ ክርስቶስ ነው ሄደው። ዛሬ የዓለም ችግር በትክክል ጥያቄን ወደሚመልስ ወደ ክርስቶስ ቤተክርስቲያን ወደ ቅድስት ቤተክርስቲያን መምጣት አለመቻል ነው። ዓለም የተቸገረው ጥያቄን ወደሚመልሱ አይደለም፣ ወደ ሊቃውንቱ አይደለም የመጣ ነው። ዛሬ ብዙዎች ወደ ስህተት ትምህርት እየሄዱ ያሉት ጥያቄን ወደሚመልሱ ከክርስቶስ ወደ ተማሩ ሊቃውንት እየመጡ መጠየቅ አልተቻለም። ሁሉ አስተማሪ ነው፣ ሁሉ ዳኛ ነው፣ ጠበቃ ነው። ሶሻል ሚዲያ ሁሉ ነገር በጣም የሚገርም ነው ያለው ነገር ይሄ ነው። ወደሚመልስ መልስ ወዳለው ወደ ክርስቶስ መምጣት፣ በውስጣችን ላለው ጥያቄ ወደሚመልስ ወደ ክርስቶስ መምጣት፣ በውጫችን ላለው ጥያቄ መልስ ወደሚሰጥ ወደ ክርስቶስ መምጣት፣ በቤታችን ላለው ጥያቄ በቤተሰባችን፣ በስራ ቦታችን፣ በትዳራችን፣ በጓደኝነታችን፣ በውጭም በውስጥም ላሉት ረቂቅ ለሆኑ በሰማያዊ ለሆኑ ምስጢራት ለነዚህ ሁሉ መልስ ወደሚሰጥ ወደ ክርስቶስ መምጣት አስፈላጊ እንደሆነ ኒቆዲሞስ አስተምሮናል። አሁን ብዙዎቻችን ግራ የቱን እንስማ እንላለን፣ ማንን እንስማ እንላለን። የሚያስጉዘን ብዙ ጉዞዎች አሁን በከተማችን አሉ። ጉዞዎች ምናውቃቸው ግን ማን እንደሚያስጉዝ እንኳን አንጠይቅ። ማን ነው የሚያስጉዘን? እንደው ቀሚስ በለበሰ መስቀል ባንጠለጠለ አይደለም፣ ካባ በለበሰ ወይም ደግሞ በመነኮሳት ስም የሚነግር በጣም ብዙ ሰው አለ። ማን ምንድነው ብለን እንኳን ማንጠይቅ ሰዎች ነን። ከማን ጋር እንደምንጓዝ እንኳን አናውቅም። መጨረሻው ሌላ ይሆናል። ምን አይነት መልእክት እየተደረገ። ስለዚህ ከዚያ ትምህርት እንሰማና የተዘበራረቀ መልእክት ይዘን ወደ እውነተኛዋ ቤተክርስቲያን እንመጣና ማንን እንጠይቅ ታዲያ? ከማን ነው ታዲያ ምንማረው? እዚያ ገዳም ሄደን እንዲተማር በዚህ እንዲሆነ ተማር፣ ይሄ አያዋጣም። ለዚህ እግዚአብሔር ልጆች በዚህ በከባዱ ጊዜ ጥያቄን ወደሚመልስ ወደ እግዚአብሔር መምጣት አይሻልም? መልሱልኝ። ሰው የማይመልሳቸው ብዙ ጥያቄዎች አሉ። ብዙ ሊቃውንት እኮ አሉ እዚያ መካከል። እስራኤላውያን ምንም አይነት ጉዳይ ሲያስፈጽሙ 70 ሊቃናት የሚባሉ በመጽሐፍ ቅዱስ የሚታወቁ በፓርላሜንቱ ወይም ደግሞ በምክር ቤቱ ውስጥ እነሱ የመከሩት ነገር ነው መሪው የመጨረሻ ፊርማ ፈርሞ ይለፍ የሚለው። እንደዚያ ነው። በዚህ ወቅት ነው የሚመልሱ ሊቃውንት ወዳሉበት መምጣት አስፈላጊ ነው፣ ግራ ከመጋባት ነፃ ለመውጣት። ስለዚህ በጨለማው ዘመን ወደ ክርስቶስ ሲመጣ በጨለማው ወደ ብርሃኑ ወደ ክርስቶስ ሁሉም ብርሃን ወደሚያደርግ መልካም ወደሚያደርግ ወደ ክርስቶስ መጣ። እኛም በጨለማው በመከራው ዘመን መታዘዝ በሌለበት መለያየት ባለበት ጥላቻ በሰፋበት በዚህ በመከራው ዘመን ሞት በረከሰበት ሕመም መለያየት አሁን ገንዘብ ሆኖ ባለበት ዓለም ላይ ወደ ጨለማው ሳይሆን ወደ ብርሃኑ ክርስቶስ እንድንመጣ እግዚአብሔር ይርዳን። ከመከራው በጨለማ ከሚመስል ከመከራ በጨለማ ከሚመስል ከድንቁርና ካለመማር ንስሐ ካለመግባት ወደ መዳን መተን ብርሃኑን ክርስቶስን ገንዘብ ለማድረግ ለዘላለም መድኃኒት ለማድረግ እንድንችል እግዚአብሔር ይርዳን። ይቆየኝ።